ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? ያላችሁበት የምድር ዳርቻ ሁሉ አክብሮታዊ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የሚያዝያ 17 ቀን 2018 ዓ.ም የዕለቱን ዜናችንን ርዕሶቹን በማስቀደም እናስደምጣችኋለን። የብልጽግና ወታደራዊ አዛዦች ያቀረቡት አነጋጋሪ ሪፖርት በሰዓቱ ዜናችን ይደመጣል። በሁለት ሳምንት ትጥቅና ቀበቶ ለማስፈታት የገባው ጦር 20 ዓመት ልቆይ ይችላል ብሎ ሪፖርት አድርጓል። ሆኖም የሪፖርት ከብልጽግናው ሰራዊት መሸነፍ በተቃራኒ መታየት እንዳለበት የፖለቲካና ወታደራዊ ተንታኞች ተናግረዋል። በዝርዝር ተሰሙታላችሁ። ወሎ ቤት አማራ ላይ ፋኖ ድል ሲቀዳጅ ብልጽግና በበኩሉ በየጨዋታ እንደሚጫወት ሕፃን ልጅ ባንከረባብስ ብሎ ባስወነጨፈው ከባድ መሳሪያ ንጹሃንን በጅምላ ገድሏል። ይህ ወታደራዊ ክሽፈት ብቻ ሳይሆን ስር የሰደደ የህዝብ ጥላቻ ድርጊቱ በዜናችን ተሰናድቷል። በዝርዝር ይቀርብላችኋል። ብልጽግና ደብረታቦር ከተማ አፍንጫ ስር በፋኖ አፍንጫውን ተመቶ ወድቋል። ፋኖን በዚህ ብቻ ሳይመለስ አንድ ያጣላል ብሎ እስቴ ላይም ደግሞታል። የፋኖን የዕለቱን ውጊያና ድል በዝርዝር እናስደምጣችኋለን። እኔ ሙቼ የአማራን ህዝብ አኖራለሁ ሲል የፋኖ ምልክቱ አርበኛ ከፍያለው ደሴ እንደተናገረውና በክብር እንደወደቀው ሁሉ በዛሬው ዕለትም በዚሁ በጎንደር ቀጠና ሌላው ታዋቂ አርበኛ የፋኖ መሪ መምህርና የጦር መሪ በሰርጎ ገብ ጠላቶች ተመቶ ወድቋል። በዚህ ጉዳይም የሰናዳውን ዝርዝር ዘገባ እናስደምጣችኋለን። የአፍሪካ ቀንድ ሁለቱ ጦረኛ መሪዎች በድጋሜ ሊሞሸሩ መሆኑ እየተነገረ ነው። ኢሳያስንና የብልጽግናው ሊቀመንበር ዳግም ለማስማማት ነጩ ቤተ መንግስት እቅድ መያዙ ተነግሯል። ተጨባጭ ያልሆነው የዓለም ፖለቲካ በዚህ መንገድ መጥቶ ሁለቱን ጦረኛና ጸረ አማራ መሪዎችን የሚያስማማ ከሆነ የኃይል አሰላለፍ ለውጥ እውን መሆኑ አይቀሬ ነው። በዚህ ጉዳይ የፋኖ አቅምና አቋም ምን ይመስላል የሚለውን በትንታኔ ዘገባችን ተመልክተነዋል። ሰዓቱ ሲደርስ ተሰሙታላችሁ። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝሩ እናልፋለን። ገና 20 ዓመት ያዋጋናል ብልጽግና። የአማራን ህዝብ በሁለት ሳምንት ትጥቅና ቀበቶ ለማስፈታት ወደ አማራ ክልል እየዛተ የገባው የብልጽግናው ሰራዊት የገጠመው ፈተና ከገመተው ፍጹም ተቃራኒ ሆኖበት ከፍተኛ ኪሳራ እያስተናገደ ይገኛል። የፋኖን ጥንካሬ ከገመቱት በላይ ሆኖ የጠበቃቸው የብልጽግናው ወታደራዊ አዛዦች በመጨረሻም የአቅማቸውን ደካማነት ማመን ጀምረዋል። ፋኖን ትጥቅ ለማስፈታትና የአማራ ክልሉን ጦርነት በድል ለማጠናቀቅ ከ10 እስከ 20 ዓመት መዋጋት እንደሚያስፈልጋቸው ብልጽግናው ጄኔራሎች ለከፍተኛ ካድሬዎች ሪፖርት አቀርበዋል። በዚህ ሚስጥራዊ ውይይታቸው ስለ አማራ ክልሉ ሁኔታ ሲናገሩ የጠላት አቅም ብቻ ሳይሆን የውጊያ ተለዋዋጭነታቸውና ለረጅም ሰዓታት የመዋጋት ልምዳቸው ከፍተኛ ሆኖ ነው ያገኘነው። ህዝቡም በሙሉ ልቡና በቻለው ሁሉ ስለሚደግፋቸው ለሰራዊታችን ፈተናው ሆነዋል በማለት ጄኔራሎቹ እውነታውን ተናግረዋል። በአማራ ክልል የተቀሰቀሰው ጦርነት 3 ዓመታትን አስቆጥሮ ወደ 4ኛ ዓመቱ የተሸጋገረ ሲሆን የብልጽግናው ስርዓት በመጀመሪያ የያዘውን የአጭር ጊዜ የድል ዕቅድ ወደ 2 አስርት ዓመታት ለማራዘም መገደዱ ሁለት መልእክቶችን ያሳየናል ሲሉ ወታደራዊ ተንታኞች ይናገራሉ። ተንታኞቹ በጉዳዩ ዙሪያ በሰጡት አስተያየት በመጀመሪያ ደረጃ ጦርነቱ የተወሰኑ ቡድኖች ውጊያ ሳይሆን ህዝባዊ ጦርነት ሊሆን እንደሚችል መንግስት በቂ መረጃ አልነበረውም ወይም ህዝብን ንቆ ነበር ያስብላል። ሌላው መታየት ያለበት ነጥብ ደግሞ ፋኖ ከተነሳበት ፍጥነት መቀዛቀዝ ማሳየቱና ጦርነቱ በክልሉ ውስጥ መቆየቱ ለብልጽግና መንግስት ምቾት የሰጠው መሆኑን የሚነግረን ይሆናል ብለዋል። ጦርነቱ ከአማራ ክልል ባለመውጣቱ ብልጽግና የድሃ ልጆችን በውጊያው በማሳተፍና በከፍተኛ ብድር መሳሪያ እያቀረበ መዋጋት እንጂ የሚያጣው ሀብትም ሆነ ኪሳራ አይኖርም። በመሆኑም በተቻለው አቅም ጦርነቱ ከክልሉ ሳይወጣ በአማራ ክልል ውስጥ እየተካሄደ እንዲቆይ ሁኔታዎችን ያመቻቻል ሲሉ ወታደራዊ ተንታኞች ተናግረዋል። ጦርነቱን በተመለከተ የመንግስት ጄኔራሎች የሰጡት አስተያየት ከፋኖ አሸናፊነትና የመዋጋት አቅም ከፍተኛ መሆን ባልተናነሰ መንግስት ክልል ውስጥ የመቆየት ፍላጎቱን ነው የሚነግረን ሲሉ ትንታኔያቸውን የሚሰጡት የወሎ ዩኒቨርሲቲ ህግ ትምህርት ቤት አስተማሪው በበኩላቸው ጦርነቱ ህዝባዊ እንደሚሆን መንግስት በቂ ግንዛቤ ነበረው። ጠቅላይ ሚኒስትሩ በፓርላማ ቀርበው 100 ዓመት ብትዋጉ አታሸንፉንም፣ እኛ መንግስት ስለሆን ከፍተኛ ሀብትና ሰራዊት አለን፣ ከ120 ሚሊዮን ህዝብ አብዛኛው ወጣትና ድሃ ነው፣ በዚህ መዋጋት ይቻላል ብለው ሲናገሩ የነበሩት ጦርነቱ ወደ አዲስ አበባ እና
ኦሮሚያ ክልል አይጠጋ እንጂ አማራ ክልል ላይ እስከሆነ ድረስ አያሳስበኝም ብለው ነው የነገሩን ሲሉ ሀሳባቸውን ይሰጣሉ። የወሎ ዩኒቨርሲቲ መምህሩ አክለውም ፋኖ በተቻለ መጠን ወታደራዊና ፖለቲካዊ አንድነቱን በማጠናከር የጀመረውን ህዝባዊ ፖለቲካ ሚሊታሪ ትግል ወደፊት በመግፋት ጦርነቱን ከክልሉ ውጭ ማድረግ ይኖርበታል። ይህን ማድረግ ካልቻለ ግን መንግስት በብድርም በእርዳታም ሆነ በፖሊሲ ኪራይ የሚያገኘውን ገንዘብ የጦር መሳሪያ እየገዛና የጦር መሳሪያ ማምረቻ በመክፈትም ጭምር የድሃን ልጅ ለውትድርና እየመለመለ መዋጋቱን ይቀጥላል በማለት ምክረ ሀሳባቸውን ሰጥተዋል። የፋኖ ድልና የብልጽግና የጦር ወንጀል በወሎ ቤተ አማራ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 303ኛ ኮር 14ኛ ክፍለ ጦር አርበኞች በወሎ ቤተ አማራ ጠቅላይ ግዛት ግዳን አውራጃ ወይራ በር ተብሎ በሚጠራው አካባቢ በፈጸሙት ልዩ ተጋድሎ ከ25 በላይ የብልጽግናውን ሰራዊት እርምጃ እንደወሰዱባቸው የኮሩ ህዝብ ግንኙነት ክፍል አስታወቀም። የብልጽግናው ሰራዊት ሙጃ ማርያም ላይ በተጠመደ ከባድ መሳሪያ ሽፋን በመታገዝ የፋኖን ጥቃት ለመመከት ቢሞክርም መቋቋም ባለመቻሉ ሊበተን ግድ ብሎታል። የ14ኛ ክፍለ ጦር የትግስቱ ሬጅመንት አባላት ከክፍለ ጦሩ አብሪዎች ጋር በመቀናጀት ያካሄዱት ተጋድሎ መሆኑን የገለጸው የኮሩ ህዝብ ግንኙነት ክፍል የጠላትን ኃይል ወደ መግደያ ቀጠናችን ስበን በማስገባት ዙሪያ ገባውን ዘግተን የጥቃት ሱናሜ አውርደንበታል ብሏል። የብልጽግናው ሰራዊት 45ኛ ክፍለ ጦር የፋኖ አህዶችን አፍናለሁ በሚል ሐሳብ ወይራ በር አካባቢ በሚገኙ 06 እና 07 ቀበሌዎች ተንቀሳቅሶ የነበረ ሲሆን በቂ መረጃ የነበረው ፋኖ በጠላት ላይ የተቀናጀ ና ፈጣን ማጥቃት በመክፈት ከፍተኛ ኪሳራ ሊያደርስበት ችሏል። በዚህም 25 የብልጽግናው ሰራዊት አባላት በውጊያው እርምጃ እንደተወሰደባቸው ታውቋል። ከብልጽግናው 45ኛ ክፍለ ጦር ሰራዊት በተጨማሪም ለጸረ አማራው የብልጽግና ስርዓት የዘር ማጥፋት ጦርነት የራሳቸውን ወገን አሳልፈው ለመስጠት ከጠላት ጎን የተሰለፉት የባዕድ ሚሊሻ አባላት ባልሆነ መንገድ መርታችሁ ለጥቃት ዳርጋችሁናል ተብለው በብልጽግናው ሰራዊት ክህደት ተፈጽሞባቸው መደብደባቸውን ምንጮች አረጋግጠዋል። ከዚህ በተጨማሪም በውጊያው በፋኖ የተመቱትን የብልጽግናውን ሰራዊት አስከሬን ለመቅበር ጉድጓድ እንዲቆፍሩ መገደዳቸውም ታውቋል። በሌላ ዜና የአማራ ፋኖ ብርቱ ምት ፈተና የሆነበት የብልጽግናው ስርዓት በንጹሃን ላይ የሚፈጽመው አፈና፣ ጅምላ ግድያና ዝርፊያ ተጠናክሮ መቀጠሉን የስርዓቱን የጦር ወንጀል ለጣና ቴሌቪዥን የገለጹ ምንጮቻችን አስታውቋል። በአማራ ክልል ሰሜን ወሎ ዞን ራያ ቆቦ ወረዳ የብልጽግናው ሰራዊት ንጹሃንን በግፍ መግደሉን የገለጹት የአካባቢው ነዋሪዎች ዛሬ ሚያዝያ 17 ከጧቱ 4 ሰዓት ተኩል ላይ የመንግስት ሰራዊት ቆቦ ከተማ አቅራቢያ መንደፈራ ሆኖ ባስወነጨፈው መድፍ ኮባ 04 ቀበሌ ጦርነቱ የማይመለከታቸው ሁለት የአንድ ቤተሰብ ልጆችና አንድ ከቤቱ የተቀመጠ ሽማግሌ ህይወቱ ተቀጥፏል ሲሉ ተናግረዋል። ያለ ጦርነት መኖር የማይፈልገው የብልጽግናው ስርዓት ባለፈው ሳምንትም በተመሳሳይ በቆቦና በአዲስ ቅኝ በአማራ ፋኖ አጼ ምኒልክ ዕዝ 102ኛ ኮር በተወሰደበት ከባድ እርምጃ ብስጭት ሁለት ቤተ ክርስቲያኖች በማውደምና አንድ የ8 ዓመት ህፃን መግደሉን መዘገባችን ይታወሳል። በወቅቱም በርካታ የሰንበት ትምህርት ቤት ተማሪዎችንም ማቁሰሉ አይዘነጋም። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በብልጽግናው ጥምር ጦር ላይ በከፈተው ድንገተኛ ጥቃት በርካታ የስርዓቱን ሰራዊት ሙትና ቆስለኛ ማድረጉን አስታወቀ። የሜጀር ጄኔራል ዋንታባት አንደኛ ኮር በትናንትናው ዕለት ከደብረ ታቦር በቅርብ ርቀት በሚገኘው አለምበርና አካባቢው ላይ ባደረገው ተጋድሎ ነው ድሉን የተቀዳጀው። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ ሜጀር ጄኔራል ዋንታባት አንደኛ ኮር ያካሄደውን በድል የታጀበ ተጋድሎ አስመልክቶ የጉና ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ያሬድ ደገፋው ሲገልጸው የጠላት ሰራዊት የባዲንን ካድሬዎች አጅቦ ለምርጫ ቀስቀሳ ነበር የተንቀሳቀሰው። የጠላትን እንቅስቃሴ ከመነሻው ደብረ ታቦር ከተማ ጀምሮ ወደ መግደያ ቀጠናችን እስኪገባ ድረስ በመከታተል አመች ቦታ ላይ ሲገባለን በከፈትንበት ጥቃት ያለምንም የወገን ኃይል መስዋዕትነት ጠላትን ከፍተኛ ዋጋ ያስከፈለ ምት መትነዋል ብሏል። ይህ የፋኖ ድል ዛሬም በዚሁ በጉና ክፍለ ጦር አማካኝነት ቀጥሎ በስቲ ወረዳ ለገበያ የወጡ አርሶ አደሮችን የብልጽግናው ሰራዊት በኃይል ለመሰብሰብ ሲሞክር ድንገተኛ ጥቃት ከፍቶ ከፍተኛ ምት መጥቶታል። ትናንት የጉና ክፍለ ጦር አካል የሆነው ገብረ መስቀል ብርጌድ ባደረገው ተጋድሎና በዛሬው የስት የልዩ ኦፕሬሽን ፋኖ በሁለቱም ግንባሮች ያለምንም መስዋዕትነት የብልጽግናውን ሰራዊት ሙትና ቆስለኛ በማድረግ እቅዳቸውን ማሳካት ችለዋል። በጉና ክፍለ ጦር ምክትል ዘመቻ መሪ አርበኛ ወርቁ ብዙአየው የተመራው ይህ ልዩ ኦፕሬሽን በብልጽግናው ሰራዊት ላይ ከፍተኛ የጦር ሜዳ የበላይነት በመውሰድ ሙትና ቆስለኛ ማድረግ የተቻለበት እንደነበር የህዝብ ግንኙነት ኃላፊው ገልጿል። ውጊያው ትናንት ከቀትር በኋላ ጀምሮ እስከ ምሽት ድረስ የዘለቀ መሆኑንም የህዝብ ግንኙነት
ኃላፊው ተናግረዋል። 8 የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው ሲሆን 14 የሰራዊቱ አባላት ቆስለኛ ሆነው ወደ ደብረታቦር ሆስፒታል መግባታቸው ተሰምተዋል። በትናንትናው ውጊያ የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው በፋኖ እጅ የገቡ ሲሆን ለወታደራዊ አገልግሎት የዋሉ 2 ካሶኒ መኪናና 1 አይሱዚ ሙሉ በሙሉ ከጥቅም ውጭ መሆናቸውን ፋኖ ያሬድ ደገፋው ለጣና ቴሌቪዥን አስታውቋል። በዛሬው ዕለት የገበያ ቀንን ምክንያት በማድረግ በስቴ ወረዳ ዝጓራና ደንጎለት መውጫዎች ላይ አርሶ አደሩን ከገበያ በማስተጓጎል ለስብሰባ ሲመለምል የነበረው የብልጽግናው ጥምር ጦር በፋኖ ድንገተኛ ጥቃት ተከፍቶበት እንደተበተነ የጣና ቴሌቪዥን ምንጮች ገልጸዋል። ምንጮቻችን አክለውም በጠዋቱ ገበያ እንደተቋቋመ ሚሊሻና አድማ ብተና ሰዎችን እያፈሰ መውሰድ እንደጀመረ ገልጸው በመንገድ ላይ የነበሩ በርካታ አርሶ አደሮችንም ወደ አዳራሽ እያፈሰ በማስገባት ላይ ያለ መረጃው የደረሰው ፋኖ በፍጥነት ደርሶ የብልጽግናውን ጦር ግፍ ማስቆም መቻሉን ተናግረዋል። ወታደሩ መምህሩ አርበኛ ልብ አርጋቸው በአማራ ሕዝብ የሉና ትግል ላይ በርካታ ጀግኖች ራሳቸውን እንደ ሰም አቅልጠው የአማራን ሕዝብ ሉና ለማስጠበቅ በየገደሉና በየድሩ ወድቀዋል። ከታላቁ አርበኛ አይሸሽም ዮሐንስ ጀምሮ በርካታ መሪዎቹንና ጀግና ልጆቹን በህሉና ትግሉ ለአማራ ሕዝብ ክብር አሳልፎ የሰጠው በጎንደር ቀጠና የሚንቀሳቀሰው የአማራ ፋኖ ዛሬም ሌላ ውድ ታጋዩን በሰርጎ ገብ ነብሰ በላዎች መነጠቁን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ በጌምድር ክፍለ ጦር ጣና ብርጌድ ዋና አዛዥ የነበረው አርበኛ ልብ አርጋቸው ሙጬ በትናንትናው ዕለት ውድ ህይወቱን በሰርጎ ገብ ባንዳዎች መነጠቁን ክፍለ ጦሩ አስታውቋል። ባለትዳር የአንድ ልጅ አባት መምህር የቀድሞ የአማራ ልዩ ኃይል አባል የነበረውና በአማራ ህዝብ የሉና ትግል ላይ ደግሞ የበጌምድር ክፍለ ጦር ጣና ብርጌድ ዋና አዛዥ የነበረው አርበኛ ልብ አርጋቸው ሙጬ በርካታ ውጊያዎችን ሲዋጋና ሲያዋጋ ኖሮ በሁሉም ግንባሮች አንጸባራቂ ድሎችን ለአማራ ህዝብ ሲያቀዳጅ ቆይቶ ትናንት በሰርጎ ገቦች በተከፈተበት ጥቃት ለአማራ ህዝብ ውድ ህይወቱን ሰጥቷል። የአርበኛውን ስንብት አስመልክቶ የጎንደር ጠቅላይ ግዛት በላይ እዝ 202ኛ ኮር ባወጣው የሐዘን መግለጫ መልእክቱ ጀግናውና የበገሬው አርበኛ ልብ አርጋቸው ሙጬ መደበኛ የውትድርና ግዴታውን ሲወጣ ውሎ ለሌላ ግዳጅ ከድኩል 40 ተነስቶ ወደ አሲን ቀጠና ጉዞ ላይ በነበረበት ወቅት ለተልኮ ሰርገው በገቡ ኃይሎች በተጣለ ደፈጣ መስዋዕትነት ሊከፍል ችሏል ብለዋል። እነዚህ ሰርጎ ገብ የብልጽግና ተላላኪዎች የደፈጣ ጥቃቱን ለመጣል የቻሉት ቀጠናው ሰላም መሆኑን ካረጋገጡ በኋላ ተመሳስለው በመግባት መሆኑንም የ202ኛ ኮር መግለጫ ያመላክታል። በጎንደር ጠቅላይ ግዛት ጣቁሳ ወረዳ ከደልጊ ከተማ በቅርብ ርቀት በሚገኘው መኮንታ ተብሎ በሚጠራው የተወለደው አይበገሬው አርበኛ ልብ አርጋቸው ሙጬ ከአማራ ህዝብ የሉና ትግል ቀደም ብሎ ሀገሩን በመምህርነት ሲያገለግል የነበረ ባለትዳርና የአንዲት ሴት ልጅ አባት እንደነበር ግለ ታሪኩ ያሳያል። የአማራ ህዝብ ጥንተ ጠላት ህወሓት በ2013 ዓ.ም ሀገርን በደፈረበትና አማራን በወረረበት ወቅት አርበኛ ልብ አርጋቸው ሙጬ የመምህርነት ጋውኑን አውልቆ የነጻነት ነፍጡን አንስቶ የአማራ ልዩ ኃይልን ተቀላቀለ። በጸረ ህወሓት ተጋድሎም ለአማራ ህዝብ የሚጠበቅበትን ሁሉ በማበርከት ጀግንነቱን አስመስክሯል። የአርበኛ ልብ አርጋቸው ሙጬ የትግል ጉዞ ህወሓትን በመመከት ብቻ ሳይቆም አማራ በህወሓት ጦርነት ውጊያ ለምዷል፣ ትጥቅም ታጥቋል ሲል ኦህዴድ ብልጽግና መራሹ ጸረ አማራ የፖለቲካ ኃይል የአማራ ልዩ ኃይል ይፍረስ፣ ፋኖን ኢመደበኛ ኃይል ነው ይበተን ብሎ አዋጅ አወጣ። ፋኖን ከኢመደበኛ ኃይል የሚል ፍረጃ ወደ ጽንፈኛ ኃይል በማሳደግ ሊያሳደደው ሲሞክር የአማራ ልዩ ኃይልን ደግሞ እጩ ፋኖ ነው ብሎ የዶክተር ይልቃል ከፋለ ፊርማ በተፈረመበት ብጣሽ ወረቀት በተነው። የአማራ ልዩ ኃይል መበተን ነገ ምን ሊያመጣ እንደሚችል የገባቸው በጊዜ ፋኖን ተቀላቅለው የአማራን ህዝብ ቀጣይ የህልውና አደጋ ለመቀልበስ ወደ ትግል ሲገቡ አርበኛ ልብ አርጋቸው ሙጬም ነፍጡን እንደያዘ ወደ ፋኖ ገባ። የአማራ ልዩ ኃይል ተበትኖ የአማራ ህዝብ የህልውና ትግል በተጀመረበት ወቅት አርበኛ ልብ አርጋቸው ሙጬ ወደ ተወለደበት ጣቁሳ ወረዳ ተጉዞ ከአማራ ህዝብ የህልውና ትግል ምሳሌና ምልክት ከሆነው ራስ ደረጀ በላይ ጋር ተገናኘ። ከዚያ በኋላ ቀጠናውን በማደራጀትና በመምራት አይረሴ አሻራውን ማሳረፉን የትግል አጋሮቹ በኩራት ይገልጹታል። አርበኛ ልብ አርጋቸው ሙጬ ዘመናዊ ትምህርትን ከወታደራዊ ሙያ ጋር አጣምሮ የያዘ ሲሆን ደከመኝ ሰለቸኝ የማይል ታታሪ ጓድ ነበር ሲል የአርበኛውን ስንብት የገለጸው የበጌምድር ክፍለ ጦር ሲቀጥልም አርበኛ ልብ አርጋቸው ከትግል አባቱ ከራስ ደረጀ በላይ ጋር በመሆን የጣቁሳ በረሃማ አካባቢዎችን ለማደራጀት ብዙ ዋጋ የከፈለ የህዝብ ልጅ ነው። በበጌምድር ክፍለ ጦር ስር የምትመራውን ጣና ብርጌድን በማቋቋምና በመምራት ደልጊ፣ መኮንታ፣ አሲን፣ ድኩል 40፣ በግመንክር፣ አሊ ሰፈር እና መሰል ቦታዎች ላይ ከፍተኛ ተጋድሎ አድርጓል። አንጋፋውና ድል አድራጊው በጌምድር ክፍለ ጦር በወጣ በወረደባቸው ግንባሮች ሁሉ የአርበኛ ልብ አርጋቸው ሙጬ አሻራም
አለበት በማለት ገድሉን ዘክሮታል። ቀደም ሲል በጌምድር ክፍለ ጦርም በገንዘብ መምሪያ ኃላፊነት ያገለገለው መምህሩና አይበገሬው አርበኛ ልባርጋቸው ሙጬ እስከተሰዋበት ሰዓት ድረስ ደግሞ ጣና ብርጌድን በዋና አዛዥነት ሲመራ ቆይቷል። ጣና ብርጌድ ማለት በፋኖ ትግል የፈንጂ ተመራማሪው አርበኛ ኮሎኔል አበራ ዛን ነው የፈንጂ ቅመማ ተጠቅሞ ባሳለፍነው ነሐሴ ላይ የብልጽግናውን ኮሎኔልና ሻለቃዎችን ጨምሮ በርካታ የብልጽግናን ሰራዊት እርምጃ መውሰድ የቻለ ጠንካራ ብርጌድ ነው። አርበኛ ልባርጋቸው ሙጬ ውድ ሕይወቱን የሰጠበት የአማራ ሕዝብ የሉና ትግል ለአማራ ሕዝብ በታመኑና ጽኑ የትግል ወንድሞቹ በአሸናፊነት የሚቀጥል ይሆናል። አማራም በልጆቹ ብርቱ ክንድ ጠላቶቹን አሸንፎ ታሪኩን ያድሳል። ለአርበኛው የትግል አጋሮችና ቤተሰቦች መጽናናትን እንመኛለን። ብልጽግናና ኢሳያስ ወደ ዳግም ጋብቻ። የአፍሪካ ቀንድ ፖለቲካ ውስብስብነቱ ከመቼውም ጊዜ በላይ ከፍ ብሎ በታየበት በዚህ ወቅት በሁለት ተጻራሪ ዋልታዎች የተቀመጡት ብልጽግናውና የኤርትራ መንግስት ዳግም ሊሞሸሩ መሆኑን አፈትላኪ ዲፕሎማቲክ ምንጮች አመላክተዋል። በአፍሪካ ቀንድና በመካከለኛው ምስራቅ የአሜሪካ ውጭ ጉዳይ ፖሊሲና ብሔራዊ ጥቅም መከበር የሚችለው በእስራኤል የኃይል ሚዛን ላይ የተጣበቀ ሆኖ ሲቀረጽ መሆኑን በርካቶች የሚስማሙበት የአደባባይ ሚስጥር ነው። የአሜሪካ ዲፕሎማሲ አባት የሚባሉትና በቅርቡ ከዚህ ዓለም ያረፉት ሄነሪ ኪሲንጀር አሜሪካ በአፍሪካ ቀንድና በመካከለኛው ምስራቅ ቀጠናዎች የሚኖራትን የጥቅም ማስጠበቅ ፖሊሲን አስመልክቶ ያዘጋጁት የሚስጥር ሳንዱቅ ሲተገበር እንጂ ሲነገር ወይም ፕሮሰስ ሲደረግ አይታይም ይባልለታል። ምንም እንኳን በዚህ ሰዓት የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፖለቲካ ዲፕሎማሲና ሌሎች የዲፕሎማሲ መስኮች ይልቅ ለትራንዛክሽን ዲፕሎማሲ ቅድሚያ የሚሰጥ ቢሆንም ትራንዛክሽኑም የሚጠበቀው በወታደራዊ፣ ፖለቲካዊ፣ በሁለትዮሽና ባለብዙ ወገን ዲፕሎማሲ ግንኙነት መሆኑ የሚካድ አይደለም። እስራኤል ወደ አፍሪካ ቀንድ ለመግባት ከ6 ዓመት በፊት ካርቱም ላይ አብርሃም አኮርድን ይዛ ከመጣች በኋላ በግዝፈቱም በአነጋጋሪነቱም ሆነ በቀጣይ ተጽዕኖ ተወዳዳሪ የሌለውን ውሳኔ ያሳለፈችው በሶማሌላንድ ጉዳይ ነው። ሶማሌላንድን የአገርነት እውቅና መስጠት ለእስራኤል የሚኖረው የደህንነት ዋጋ ከፍ ያለ ሲሆን የሶማሌላንድ ከሶማሊያ መገንጠልና አገር ሆና መቆም ደግሞ ለሶማሊያ ብቻ ሳይሆን እንደ ግብጽ፣ ኢራንና ቱርክ አይነት ሀገራትን የሚያስከፋ መሆኑን በተከታታይ መዘገባችን ይታወሳል። የእስራኤልን ጥቅም ለማስጠበቅም ሆነ የአሜሪካን ፍላጎት ለማስከበር የኤርትራና ኢትዮጵያ በጉዳዩ ላይ ተሳታፊ መሆን ግድ ይላል። በዚህ የተነሳም አንጋፋ የአሜሪካ ዲፕሎማቶች ወደ አስመራና አዲስ አበባ በተደጋጋሚ ሲመላለሱ መክረማቸው ይታወሳል። በኤርትራ የአገርነት ታሪክ የመጀመሪያውና ብቸኛው ፕሬዝዳንት የሆኑትን ኢሳያስ አፈወርቂን አምርረው የሚጠሏቸው አሜሪካዊ ዲፕሎማት ቲቦር ናጂ ኢሳያስ ግትርና የማይቀየር ነው ብለው መናገራቸው አይዘነጋም። በኢትዮጵያ ያለው ጦረኛና ዘረኛው የብልጽግና መንግስትም ቢሆን ለዲፕሎማሲ ግንኙነትም ሆነ ለዲሞክራሲ ባህል ግንባታ አስቸጋሪ መሆኑን አሜሪካውያን ዲፕሎማቶች ይናገራሉ። አሁን ግን ሁሉም ነገር የተቀየረ ይመስላል። አሜሪካውያን ወደ አፍሪካ ቀንድ ለመግባት የኤርትራን ተሳትፎ በእጅጉ የፈለጉ መሆናቸውን ከቀናት በፊት አሳውቀዋል። ለዚህ ዓላማቸው ሲባልም በአቶ መለስ ዜናዊ ተደጋጋሚ ጉትጎታ ኢሳያስ ጫንቃ ላይ የተከማቹትን ማዕቀቦች አሜሪካውያን ሊያስነሱላቸውና የኢሳያስን ትከሻም ቀና እንዲል ፍላጎት እንዳላቸው አስታውቀዋል። በዚህ ብቻ ያላበቃው የአሜሪካውያኑ ፍላጎት በቢን ዛይድ አለቅነትና በብልጽግናው ሊቀመንበር ተላላኪነት ባህሪ የተነሳ ተበላሽቶ የቆየው የኢትዮጵያና ኤርትራ ግንኙነት ዳግም እንዲታደስ እቅድ መያዛቸው ተነግሯል። የኖርዌይ ተወላጁ አፍቃሪ ህወሓት የፖለቲካ ተንታኝና ፕሮፌሰር ሸትል ትሮንቮል ትናንት ለንባብ ባበቁት የትንታኔ ዘገባቸው ላይ የብልጽግናው ሊቀመንበር የምስራቅ አፍሪካ አማካሪው ጌታቸው ረዳ አስተያየት ሰጥተው ነበር። የህወሓት ፍንካች የሆነውን ስምረት ፓርቲን የሚመሩት አቶ ጌታቸው ጉዳዩ ከምናስበው በላይ ሚስጥራዊ ነው፣ ነገርየው የሚሳካ ከሆነ በአፍሪካ ቀንድ ሌላ መልክ ያመጣል ሲሉ ተናግረዋል። የአፍሪካ ቀንድን ሁለንተናዊ ገጽታ ሊቀይር ይችላል ተብሎ በአቶ ጌታቸው ረዳ የተገለጸው የብልጽግናው ሊቀመንበርና የኤርትራው ፕሬዝዳንት ይካሄዳል ተብሎ የሚጠበቀው አዲስ ግንኙነት በአሜሪካውያን ጫና የመጣ መሆኑ ግልጽ ነው። ይህ ደግሞ የነገሩን ክብደት ከፍ የሚያደርገው ሲሆን በሰብአዊ መብት ጥሰት፣ በጦር ወንጀል፣ በዘር ማጥፋት ጦርነትና በአጠቃላይ በዜጎቹ ሁለንተናዊ እልቂት የሚወነጀለው ብልጽግናው ስርዓት በዚህ አጋጣሚ ወንጀሉን ሊደብቅለት ይችላል ብሎ ተስፋ አድርጓል። በቀይ ባህር ጉዳይ በኤርትራ መንግስትና ህዝብ ላይ ከቀጥተኛ የጦር ዘመቻ እስከ ቃላት ትንኮሳና ሌላም አስነዋሪ እንቅስቃሴ ሲያካሄድ የከረመው የብልጽግናው ስርዓት የኤርትራ መንግስት ከህወሓትና ከሱዳን መንግስት ጋር ሆኖ ወጋኝ ግዛቴ ገብቶ ሰፍሯልና የመሳሰሉትን ክሶች በተደጋጋሚ ሲያቀርብ መቆየቱ ይታወሳል። ሁለቱ ጦረኛ መንግስታት አዲስ ድርድርና ንግግር የሚጀምሩ ከሆነ እንደተባለውን በቀጠናው የሚኖረው ፖለቲካዊና ጂኦፖለቲካዊም ሆነ ወታደራዊ ገጽታ ሌላ መልክ የሚላ
የሚላበስ መሆኑ ይታሰባል። እስራኤል አስቀድማ በኤርትራ ላይ ጠንከር ያሉ መልእክቶችን ስትሰነዝር መቆየቷ የሚታወስ ሲሆን በተለይም የኢራን ጦር መሳሪያ በኤርትራ አግኝቻለሁ የሚለው ውንጀላዋ ለአስመራው መንግስት ትልቅ ድንጋጤን የፈጠረ ሆኖ ቆይቷል። ይህን የእስራኤል መንግስት መግለጫ ያዳመጠውና ጥሩ አጋጣሚ ያመጣልኛል ብሎ ተስፋ አድርጎ የነበረው የብልጽግናው መንግስት በቀይ ባህር ዙሪያ የሚገኙ የኢራን አጋሮችን መምታት ያስፈልጋል የሚል ጥሪ ለአሜሪካና ለእስራኤል አቅርቦ ነበር። ሆኖም ሁኔታውን ያላገናዘበ መግለጫና ጥሪ መሆኑን የተረዳው የአሜሪካ መንግስት በውጭ ጉዳይ ሚኒስተሩ ማርኮ ሩቢዮ በኩል ለብልጽግናው ሊቀመንበር አስደውሎ በዚህ ጉዳይ ምንም አትበሉ፣ ዝም ብላችሁ የራሳችሁን ስራ ብቻ ስሩ የሚል ትዕዛዝ ማስተላለፉን መዘገባችን አይዘነጋም። በውጭ ጉዳይ መስሪያ ቤትና በብሔራዊ መረጃና ደህንነት ሲአይኤ በኩል የአፍሪካ ቀንድን ቀጣይ አሳሳቢና ውስብስብ ሁኔታን በሚገባ ያስጠናው የአሜሪካ መንግስት ኢትዮጵያ፣ ሱዳንና ኤርትራን መያዝ አስፈላጊ መሆኑን አምኖበታል። ለዚህም ሲባል በኢትዮጵያ ህዝብ በተለይም በአማራው ህዝብ ዋጋ የአፍሪካ ቀንድን በሚፈልጉት መልክ ለመቅረጽ ያሰቡ ይመስላል። በተለይም ኢራንና ቱርክን ጨምሮ አክራሪ እስልምና አራማጅ ኃይሎች በሱዳንና በሶማሊያ መስፈራቸው ለምዕራቡ ፖለቲካ የሚመች አልሆነም። በዚህም ምክንያት የኤርትራ የሱዳንና የኢትዮጵያ ፖለቲከኞችን በካርቱም ማነጋገር ጀምረዋል። ሰሞኑን በወልቃይት ጉዳይ የወጣው አዲስና ፍጹም ውሸት የሆነው ሪፖርትም የዚህ ጉዳይ አካል እንደሆነ የፖለቲካ ተንታኞች ይናገራሉ። በሳውዲ አረቢያው ንጉስ ሳልማን ቢን አብዱልአዚዝ አልሳውዲ አማካኝነት የተሞሸሩት የብልጽግናው ሊቀመንበርና የጦርነት አጋራቸው ኢሳያስ አፈወርቂ በተባበሩት አረብ ኤሚሬቶቹ ንጉስ መሐመድ ቢን ዛይድ አማካኝነት የቤተ መንግስት ቀለበታቸውን አውልቀው የጫካ ቡናቸውንና የገደል ጫፍ በለሳቸውን መወርወር ከጀመሩ ቆይተዋል። አሁን በአዲስ መልክ ይጀመራል የሚባለው ግንኙነታቸው እንደታሰበው የቀጠናውን ግንኙነት መልክ የመቀየር አቅም ይኖረዋል። የኃይል አሰላለፍ ለውጥ ከተፈጠረ በአማራ ህዝብ የሉና ትግል ላይ የሚኖረው አዎንታዊም ሆነ አሉታዊ ለውጥ ምን ሊሆን ይችላል? በዚህ ጉዳይ የፋኖ መሪዎች ምን እያሰቡ ነው? የሚሉት ነጥቦች ለአማራ ህዝብ ቀጣይ ዕጣ ፈንታም ሆነ ለግዛታዊ አንድነት የሚኖራቸው ፋይዳ የጎላ ነው። ጉዳዩን በንቃት በመከታተል ተከታታይ መረጃዎችን ይዘን የምንመለስና የምናደርሳችሁ ይሆናል። ክቡራትና ክቡራን አድማጭ ተመልካቾቻችን ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ አድርጋችሁ ስለምትከታተሉን እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።